ፓስወርዳችሁን በተለያየ ምክንያት ልረሱት ትችላላችሁ። ነገር ግን የረሳችሁትን ፓስወርድ እሱም ማስታወስ ሳይጠበቅባችሁ እንደገና አዲስ ፓስወርድ እንዴት መቀየር እንደምትችሉ አሳያችኋለሁ። እንግዲህ ሎጊን ስታደርጉ ኤረር እያለ ፓስወርድ ተሳስታችኋል እያለ ኢሜላችሁ ላይ ያስገባችሁ ይችላል። ብዙ ኢሜሎች ኖረዋችሁ ፓስወርዳችሁን በመርሳት ብቻ ምን ልታደርጉ ትችላላችሁ? ኢሜሉን ልተውትና ሌላ ክሬት ልታደርጉ ትችላላችሁ። ዛሬ ግን ክሬት ማድረግ ሳይጠበቅባችሁ የነበሯችሁን ኢሜሎች ፓስወርዳችሁን ብቻ እየቀየራችሁ እንዴት መጠቀም እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል። ምናልባት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ ደግሞ ቪዲዮ ባራን ወጣ ሁላችሁም ላይክ አድርጋችሁ እንድትጀምሩልኝ እያልኩ ቀጥታ እሱን በዚህ ቪዲዮ የማሳያችሁ ይሆናል። እንግዲህ ወደ ጂሜላችን ቀጥታ እንሄዳለን። ጂሜላችን አንድ ጊዜ ክሊክ አድርገን እንገባለን። ከዛ እዚህ ቦታ ላይ እንደምትመለከቱት የጂሜላችሁ ፕሮፋይል ይኖራል። እሱ ጋር እንገባለን። እሱ ጋር ከገባን በኋላ እንደምትመለከቱት እዚህ ቦታ ላይ ማኔጅ ዩር ጉግል አካውንት ወደሚል እንሄዳለን። እሱ ውስጥ እንገባና ብዙ ኢሜሎች የተደረደሩ ይኖራሉ። ከነዛ ውስጥ አንዱን የራሳችሁን መርጣችሁ ማለት ነው። ስለዚህ ወደታች ወረድ እንልና ጉግል ፓስወርድ የሚል አለ። እሱን አንድ ጊዜ እንጫናለን። እዚህ ቦታ ላይ ነው እንግዲህ ትልቁን ነገር የምናገኘው። እዚህ ቦታ ላይ ምንድነው የምናስገባው? የስልካችንን ፓተርን ወይም ደግሞ ፊንገር ፕሪንት እናስገባለን። እሱን ካስገባን በኋላ ምን ያመጣልናል ማለት ነው? እዚህ ቦታ ላይ ልክ በዚህ መልኩ ኒው ፓስወርድ እና ኮንፊርም ፓስወርድ የሚል ይመጣልናል። እሱን አስገብተን ቼንጅ ማድረግ ብቻ ነው የሚጠበቅብን ማለት ነው። እንግዲህ ይህንን ስትሮንግ የሆነ ፓስወርድ አስገብተን መጠቀም እንችላለን። ልክ በዚህ መልኩ የጠፉንን ፓስወርዶች በዚህ መልኩ የማንረሳውን ፓስወርድ አድርገን መጠቀም እንችላለን። እንግዲህ እንደዚህ አይነት ጠቃሚ ቪዲዮዎችን በዚህ ቻናል ላይ ስለምሰራ ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ አብረን እንጓዝላለሁ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ። አመሰግናለሁ።